كفل أسرارات العقيدة أولا قدميا لا عقيدة. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ما بعد، فيا عباد الله، السلام عليكم ورحمة الله وبركاته. إن شاء الله دمن الله تشولين دمن كرمات تشولين. ትናንት እንግዲህ የዓቂዳን አሳሳቢነት፣ የዓቂዳን መሰረታዊነት፣ ትክክለኛው የሰለፎቻችን የመጡበት ዲን የሚቆምበት መሰረት እንደሆነ አይተናል ማለት ነው። ዛሬም ኢንሻአላህ ይሄ የዓቂዳ ጉዳይ ዓቂዳን በተመለከተ እየተማማርነው ያለው ትምህርታችን ይቀጥላል ማለት ነው። ዛሬ ኢንሻአላህ የምንማረው في بيان مصادر العقيدة ومنهج السلف في تلقيها በሚል ርዕስ ነው ኢንሻአላህ። ባጭሩ ዓቂዳችንን ከየት ነው የምንይዘው ነው። في بيان مصادر العقيدة የዓቂዳ መስደር مصادر جمع مصدر የዓቂዳ ምንጮች። ዓቂዳ ከየት ነው የሚጨለፈው? ያንዳንዳችን አሁን ላይ ያለን ልባችን ላይ የታሰረ የቆመ አቋም የሆነ ዓቂዳ አለመችም። ከየት ነው ያመጣሽው? ያን ዓቂዳ ከየት ነው ያመጣሽው? ስለዚህ ምንጭ አለው ማለት ነው። ቀብርም የሚያመልከው ከየት እንዳመጣ ያውቀዋል። አላህንም በብቸኝነት የሚያመልከው ዓቂዳውን ከየት እንደያዘ ያውቀዋል ማለት ነው። በቢድዓና በሽርክ እየተጨማለቀ ያለ ሰው ያራመደ ያለው አቋም ዓቂዳው መነሻ አለው። በትክክለኛው በሰለፎች መንገድ እየሄደ ያለ ሰው የሱ ዓቂዳ እንደዚሁ ዓቂደተን ሰሂሃ ማለት ነው። ትክክለኛው ዓቂዳ ያችነች መነሻ አላት ማለት ነው። ትክክለኛ መነሻዋን ከምንድነው መያዝ ያለበት የሚለውን ዛሬ እንማላለን ማለት ነው። ወመንሃጅ ሰለፊ في تلقيها ቺና ዓቂዳ ደግሞ ሰለፎች የያዙባት ሂደት ምን እንደሚመስል እናያለን ማለት ነው። ሰለፎቹ እንግዲህ የሰለፎቹ ዓቂዳ ነው ትክክለኛው፣ የሰለፎቹ መንገድ ነው ትክክለኛው፣ የሱሐቦቹ መንገድ ነው ይያልን ነው አይደለም እንዴ? እነሱስ ከየት ያዟት የሚለውን እናያለን ማለት ነው። በቅድሚያ እንግዲህ አንድ ትልቅ ነገር መያዝ ያለብን ምንድነው? አልዓቂደቱ ተውቂፊየቱን። አልዓቂደቱ ተውቂፊየቱን። ዓቂዳ እንግዲህ ተውቂፊይ ነው ማለት ነው። ተውቂፊይ ማለት እንግዲህ ምንድነው? أنه ثابت بالنص ነሱ የሚባሉት እንግዲህ ግልጽ ማለት ነው። ነሱ በቃላዊ ቋንቋ ትርጉሙ ምንድነው? ግልጽ ያለ ማለት ነው። ቦግ ያለ ፍንትው ያለ የማያሻማ የማያጠራጥር ማለት ነው። እነዚያና ማን ናቸው ሁለቱ ነሶች ከተባለ? القرآن والحديث። በቁርአን በሐዲስ ግልጽ ያለ ማለት ነው። أنه ثابت بالنص በነስ የጸደቀ፣ ያ ማለት በቁርአንና በሐዲስ የጸደቀ ነው። ያ ተውቂፊይ የሚባለው ማለት ነው። የቆመ ማለት ነው። የታገደ ነው። ወላ መጃለ للرأي أو التغيير فيه ለመሰለይ ደሳለኝ ላስተያየት ቦታ የሌለው ማለት ነው። በር አይሰጥም ለፍልስፍና ለዓቅል። ያ አእምሮአችን የሚያመጣው በዝንባሌ በምን የሚሸራረፍ ጉዳይ አይደለም ማለት ነው። በመሰለይ ደሳለኝ የሚፈጸም አይደለም። እኛ ለስሜታችን ብለን የምንቀያይረው የምንሸራረፈው ጉዳይ አይደለም ማለት ነው። ተውቂፊይ ማለት የተገደበ ነው ማለት ተወቁፍ አለው ማለት ነው። የቆመ ነው። በቃ በምንድን ላይ ነው ይሄ ዓቂዳ የሚባለው? የቆመው በቁርአንና በሐዲስ በሰለፎች ኢጅማዕ ላይ የቆመ ነው ማለት ነው። ሌላ የምናየው የምንከተለው አማራጭ የለም ማለት ነው። ዓቂዳን በተመለከተ የምንይዘው ከቁርአንና ከሐዲስ ነው። فلا تثبت إلا بدليل من الشارع فلا تثبت አትሰብትም አትጸድቅም ይቺ ዓቂዳ ኢላ ቢደሊልን
በማስረጃ ቢሆን እንጂ من الشارع ከደንጋጊው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ናቸው ሻሪዑ። እሳቸው በደሊል በማብራራት ያስቀመጡትን ነው የምንከተለው ማለት ነው። አላህ በቁርአኑ በገለጸው አግባብ ነው ማለት ነው። ወላ መስረሐ ፊሃ እንገባበት መጃለ ማለት ነው። ወላ መጃለ ፊሃ ሊራእይ ላስተያየት ቦታ የላትም ማለት ነው። መስረህ ማለት መሰማሪያ ማለት ነው። እኛ እንደፈለግን ገብተን የምናንቦጫርቅበት ጉዳይ አይደለም። ፊሃ በዚች በአቂዳ ጉዳይ ላይ ሊራእይ ላስተያየት ማለት ነው። ይሄ በፍልስፍና በመሰለይ ደሳለኝ ይሄ ለአእምሮ አይጎረብጠዋል፣ ሸሆቼን ያስቀይምብኛል፣ ይሄ ወልዮቹን ይቃረናል እያለን ራእይ የምናመጣበት ጉዳይ አይደለም አቂዳ ማለት ነው። ወልኢጅቲሃዲ ለኢጅቲሃድም በር የለውም ማለት ነው አቂዳ ላይ። ኢጅቲሃድ ማለት ምርምር ማለት ነው። አንድ ሰው ተመራምሮ ይሄ መሆን አለበት የሚለው ጉዳይ አይደለም አቂዳ። አቂዳ ቁርአንና ሐዲስ ላይ በግልጽ የተቀመጠው መያዝ ብቻ ነው ማለት ነው። ومن ثم فإن مصادرها ስለዚህ እዚህ ቦታ ላይ እንግዲህ ምንድነው እኛ የምንይዘው ማለት ነው። فإن مصادرها የአቂዳ ምንጭ መቅሱረቱን የተገደበ ነው على ما جاء في الكتاب والسنة በቁርአንና በሐዲስ ላይ በመጣው የተገደበ ነው አለቀ ማለት ነው። የአቂዳ ጉዳይ ከቁርአንና ከሐዲስ ነው። በመሰለይ ደሳለኝ በምርምር በኢጅቲሃድ በፍልስፍና ምን ይዘው ጉዳይ አይደለም ማለት። ለዚህ እኮ ነው አሁን ያሻዒራው ሶፊያው ምኑ ይሄ ሽርክ ቢድዓ ላይ ተቀላላ የተጨማለቀ ምናየው ለነዚህ ጉዳዮች በር ስለከፈተ ነው። ለኢጅቲሃድ በር ስለከፈተ ለራእይ ማለት የራሱ አስተያየት ዝንባሌውን እየተከተለ ነው። በአቂዳ ጉዳይ ደግሞ እንዲህ አይነት ነገር አይሰራም ነው። لأنه لا أحد أعلم بالله ለምንድነው ከቁርአን ከሐዲስ ምን ይዘው? لأنه በመሆኑ ምክንያት لا أحد أعلم بالله ከአላህ የበለጠ መቼም ማንም ማወቅ የለም። ስለዚህ አላህ ስለ አቂዳ በደንብ አብራርቶልናል ቁርአን በሙሉ ማለት ነው። ተውሂድ እንዴት እንደሆነ አስማኡ ሲፋት እንዴት እንደሆነ አምልኮት ዒባዳ እንዴት እንደሆነ ፍንቱ አድርጎ ነግሮናል። ስለዚህ ከሱ በላይ ማንም የሚያውቅ የለም። ወማ يجب له وما ينزه عنه من الله ولا أحد بعد الله أعلم بالله من رسول الله صلى الله عليه وسلم ስለዚህ አላህ وما يجب له ለርሱ ምን ግዴታ እንደሚሆን وما ينزه عنه ከሱ ምን ማጥራት እንዳለብን ከሱ በላይ የሚያውቅ የለም ማለት ነው። ከሽርክ መራቅ እንዳለብን ከቢድዓ መራቅ እንዳለብን አላህ አስጠንቅቆናል ማለት ነው። ከሱ በመቀጠል ደግሞ ولا أحد بعد الله ከአላህ በመቀጠል አንድ የለም أعلم بالله ስለ አላህ የሚያውቅ من رسول الله صلى الله عليه وسلم ከአላህ መልእክተኛ የበለጠ ስለ አላህ የሚያውቃል እንዴ? ማንም የለም። ስለዚህ እሳቸውም በሐዲሳቸው ስለ አቂዳ በደንብ አድርገው አብራርተዋል ማለት ነው። ስለዚህ ولهذا كان منهج السلف الصالح ومن تبعهم في تلقي العقيدة مقصورا على الكتاب والسنة. الله أكبر. بزهم مكنيات كان منهج السلف الصالح يسلفوچو يدقاق قدمت أبو يقدمت يسحابوچ መንገድ ነበረ ومن تبعهم እነርሱንም በመልካም የተከተሉት ጎዳናቸው في تلقي العقيدة عقيدان በመያዝ የነበራቸው አቋም ምንድነው? መቅሱረን ያጠረ ነው የተገደበ ነው። ምን ላይ? على الكتاب والسنة በኪታብ ማለት አይል ቁርአን በቁርአን ላይና በነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ የቆመ ነው ማለት ነው። መቅሱር ማለት ያጠረ ተገደበ የቆመ ነው። በቃ ወደ ሌላ ሚዘነበል አይደለም። ለኢጅቲሃድ ለራእይ የሚከፍት አይደለም ማለት ነው። ወደ ፍልስፍና የሚሄድ ጉዳይ አይደለም ማለት ነውና ይሄ ነው አቋሙ ማለት ነው። فما دل عليه الكتاب والسنة في حق الله تعالى آمنوا به. እንግዲህ ሰለፎች እንዴት ነበሩ አቂዳ የያዛቸው ላይ فما دل عليه الكتاب والسنة في حق الله تعالى بالله سبحانه وتعالى حق ላይ በሱ መብት ላይ ቁርአንና ሐዲስ ያመላከታቸውን የጠቆማቸውን ምን ያደርጋሉ? አመኑ ቢሂ ያምኑበታል። አለቃ በቃ ይሄ ምንድነው? መሰንጠቅ
መመራመር رأي ማስገባት አያውቁም ሰለፎች ቁርአንና ሐዲስ ያመላከታቸውን በአላህ ሐቅ ዙሪያ ላይ በአላህ መብት ዙሪያ ላይ ከአላህ መብት ሁሉ ዋናው መብት ምንድነው ተውሂድ ነው አላህን በብቸኝነት ማምለክ ነው ስለዚህ ያንን ያምሩበታል ማለት ነው በቁርአን በሐዲስ ያለውን ወዕተቀዱሁ አቂዳ አድርገው ይዙታል ያን በቁርአን በሐዲስ የመጣ መልእክት ማለት ነው ወዓሚሉ ቢሂ አቂዳ አድርገው ዝልባቸው ላይ አስረው በስራም ይተረጉሙታል በተግባር ይፈጽሙታል ማለት ነው وما لم يدل عليه كتاب الله ولا سنة رسوله نفوه عن الله تعالى ورفضوه الله أكبر وما لم يدل عليه برسولاي يما يتقمون كتاب الله ولا سنة رسوله يا الله مصحف قرآننا يا نبي عليه الصلاة والسلام سنة يعلم ملاكتون قداي نفوه يرقالو كسو مالت يتلالو عن الله تعالى كالله لا ينسالو نفي يدرقالو مالت كالله لا يرقالو لسو تغبي سلالهونه مالت ورفضوه يورورالو يرقطال لسو ولهذا لم يحصل بينهم اختلاف في الاعتقاد بزي مكنيات لم يحصل التغنيم بينهم بمكاكلاچو اختلاف في الاعتقاد بعقيده ጉዳይ በእምነት ጉዳይ በሰለፎች መካከል ልዩነት አልተገኘም ማለት ነው ለምን ምንጫቸው ቁርአን ሐዲስ ነው ወግ ያሉ ነሶች ናቸው እነሱ ነስ ተብለዋል ግልጽ ያሉ ናቸው አያሻሙምና ማለት ነው بل كانت عقيدتهم واحده የሰለፎች عقيداቸው የሰሃቦች አንዲት ነበረች ማለት ነው وكانت جماعاتهم واحده جماعتهم عند ነበረች ማለት ነው لأن الله تكفل الله واستنا ستوال لمن تمسك بكتابه وسنة رسوله باجتماع الكلمة والصواب في المعتقد واتحاد المنهج الله سبحانه وتعالى سوج يسن كتاب يزو النبيون عليه الصلاة والسلام سنة يزو باجتماع الكلمة ንግግራቸውን ቃላቸውን አንድ በማድረግ ላይ ማለት ነው ያችም وهي التوحيد ولا اله الا الله والصواب في المعتقد በአቂዳቸውም ደግሞ ትክክለኛውን ከያዙ واتحاد المنهج መንገዳቸውም አንድ ከሆነ ያው አይጠሙም ብሏል በቃ እንደማይጠሙ እንደማይለያዩ መንገድ እንደማይስቱ አላህ በሱረቱ ጣሃ አንቀጽ 123 ላይ ቃል ገብቷል ማለት ነው መጀመሪያ ግን በሱረቱ አሊ ኢምራን አንድ ሁኑ በአላህ ገመር ላይ በአላህ ተውሂድ ላይ አንድ ሁኑ ስላላቸው አንድ ሆነዋል እንዳትለያዩ ብሏል ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ስላለ ሰሃቦች ይሄንን ቁርአናዊ መልእክት በተግባር ፈጽመዋል ማለት ነው فإما يأتينكم مني هدى فمن اتبع هداي فلا يضل ولا يشقى الله سبحانه وتعالى من على فإما يأتينكم مني على كنم يهونا كناتشا بمتعلاتشو على فمن اتبع هداي ينين كناتشا يتكتله فلا يضل አይሳሳትም አለ ولا يشقى አይቸገርም አይጠምምም ጠማማ ድለቢስ አይሆንም አለ አላሁ አክበር ይሄን ያክል ትልቅ እድል አለው ማለት ነው ሰለፎች ይሄ ነበር አቋማቸው ይሄ ነበር የነሱ ትልቅ ተጋድሏቸው ማለት ነው ይሄም ነው እንግዲህ አላህ Subhanahu Wa Ta'ala ተከፉል ይሄ ነው እኔ በቃ ኃላፊነት ወስዳለሁ ዋስትና መስጠት ይችላል ብሏል አላህ ለምን ያንን ቅናቻ ለያዘ ሰው ማለት ነው فإما يأتينكم مني هدى አለና فمن اتبع هداي ይሄ ነው እንግዲህ ተከፍሉ የአላህ ተከፈለ الله لمن تمسك بكتابه وسنة رسوله باجتماع الكلمة فلا يضل ولا يشقى على
አይሳሳትም ትክክለኛውን መንገድ አይስትም አለ ወላ የሽቃ አይጠምም ጠማማም አይሆንም እድለቢስም አይሆንም በዱንያም በአኺራም አለ አህሉ ተውሂድ ተውሂድ ያሱ ዘዎች ሁሌም እድለኞች ናቸው ጥመትም ይባል አያገኛቸውም ሸቃዋ በቃ እድለቢስነት በዱንያም አይቸገሩም ነገ በአኺራም ደግሞ ከጠማማዎች ከእድለቢሶች ሆነው ጀነትን አያጡም ማለት ነው ولذلك سموا بالفرقة الناجية ለዚህም ነው እንግዲህ ትክክለኛ ሰለፎች ትክክለኛ አቂደተን ሰሂሃ የያዙ የሱሐቦችን መንገድ የተከተሉ ህዝቦች ولذلك سموا ተሰየሙ ብለው ተጠሩ بالفرقة الناجية የምትድነዋ ቡድን ነጃ የምትወጣዋ ፊርቃ እድለኛ ማለት ነው الفرقة ቡድን ማለት አናጂያ ነገ ነፃ የምትሆነዋ ቡድን ማለት ተብለው ተጠሩ ለምን لأن النبي صلى الله عليه وسلم شهد لهم بالنجاة نبي عليه الصلاة والسلام هنا أخبر بافتراق الأمة إلى 73 فرقة كلها في النار إلا واحدة بملو نقراتشو لي نبي عليه الصلاة والسلام يتشي من تدنوا فرقة الناجية عنده نج تناقروا لنا مالتنا مسكروا الله النبي عليه الصلاة والسلام يتشي يتشيني وده 73 ቡድን ፊርቃ ተከፋፈላለች ብለዋል ከነዚያ ውስጥ እንግዲህ ከሳት ነፃ የምትወጣው እቺ ፍርቀተ ናጂያ የምትባለው የሳቸውን መንገድ የያዘችው ነች ማለት ነውና ትልቅ እድል ነው ይሄ ጉዳይ እንደቀላል